ዛሬ የማካፈላችሁ ቃል በመልእክቱ ወይም ደግሞ በወንጌል ክፍሉ ላይ አይደለም፣ ርዕስ ተሰጥቶኛል። በዛ ርዕስ ላይ ነው የማካፈላችሁ። ስለ ቅዱስ ቁርባን ነው አብረን የምንመለከተው። ይህንን የመጽሐፍ ቅዱስ ክፍል የመረጥኩት አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 እስከ 34 ያለው ቃል ነው። ከዛ በፊት ግን አስቀድሜ በትህትና ይቅርታ የምጠይቃችሁ ምናልባት ከተሰጠኝ ጊዜ በላይ 3 ወይም 4 ደቂቃ ማሳልፍ ከሆነ እንድትታገሱኝ በጌታ ፍቅር ጠይቃለሁ። ይሄ የእምነታችን የህይወታችን የክርስትናችን መሰረት ስለሆነ ትንሽ ሰፋ አድርጌ ለመናገር ስለምፈልግ ለእግዚአብሔር ቃል ክብር ሁላችንም ተነስተን ቆመን እናንብብ ክፍሉን። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 እስከ 34 ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ፣ በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታን እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው ወይም ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም ነገር በመጣው ጊዜ እደነግጋለሁ። ይህ የእግዚአብሔር ቃል ነው። እንጸልይ። በጌታ በኢየሱስ ክርስቶስ ስም እኛ ልጆች በፊትህ ተሰብስበናልና ሕያው የሆነውን ቃልህን በዚህ ማለዳ እንድታስተምረን እንጸልያለን። ጌታ ሆይ ይህን እድል የሰጠህን አንተ ነህ። ቃልን እንድንሰማ ወደዚህ ያመጣህን አንተ ነህ። ጠላት በብዙ አይነት ምክንያት ወደ ኋላ ሊያስቀረን ፈልጎ ነበር። መንፈስህ ፍቅርህ አሸንፎን ቃልን ልንሰማ በፊት መጥተናልና በመካከላችን ተገኝተህ ተናገረን። ቃልህ ይፈውሳል፣ ቃልህ ይገስጻል፣ ቃልህ ያጽናናል። ጌታ ሆይ ቃልህ ጨለማን ያበራል፣ ቃልህ በሽታን ከኛ ላይ ያነሳል። እግዚአብሔር ሆይ ቃልህ ተጽዕኖን ከኛ ላይ ያነሳል። ቃልህ እግዚአብሔር ሆይ የዘመኑን ሁሉ ተግዳሮት እንድንሻገር ያግዘናልና ሕያው ቃልህን በኢየሱስ ስም ተናገረን። የምንፈልገውን ሳይሆን ጌታ ሆይ የሚያስፈልገንን ነገር በመንፈስ ቅዱስ አማካኝነት ትናገረን ዘንድ ጉባኤውን እንድትቆጣጠር አደራ ለአንተ አሳልፈን እንሰጣለን። ቃልን እንዳንሰማ የሚዋጋን ክፉ በስም ስልጣን በኢየሱስ ስም የታሰረ ይሁን። እግዚአብሔር ሆይ ቃል በእውነት በውስጣችን ገብቶ ፍሬን እንዳያፈራ
አይምሮአችንን በተለያየ ነገር የሚጠመዝዝ የቃልን ፍቺ ሊያዛባ የወጣ ክፉ እግዚአብሔር ሆይ ሰራዊቱ ሁሉ በስም ስልጣን በኢየሱስ ስም ይታሰር። አስተማሪያችን ጌታ መንፈስ ቅዱስ አንተ ነህና ቃልን መተርተር የሚችል ጌታ አንተ ነህና በእኔ በባሪያ ውስጥ አልፈ ጌታ ሆይ ለእያንዳንዳችን ልባችንን የሚያልፍ ነገር ትናገረን ዘንድ እንጸልያለን። ጊዜው ሁሉ ለክብር የተቀደሰ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ርዕስ ሰጥቼዋለሁ። ዛሬ የማካፍላችሁ ቃል የሰጠሁት ርዕስ ምንድን ነው? የጌታ እራት ቁርባንም ዝክርም አይደለም የሚል ነው። ደግሜ እላለሁ፣ የጌታ እራት ቁርባንም ዝክርም አይደለም። ምን ማለት ነው የሚለውን ነገር እንግዲህ ወደ ውስጥ ስንሄድ እናያለን። ቁርባን ማለት ምንድን ነው? ዝክር ማለት ምንድን ነው? የጌታ እራት ታዲያ ቁርባንም ዝክርም ካልሆነ ምንድን ነው እሱ? ከዛ በስተጀርባስ ያለው ስነ መለኮት ምንድን ነው? ታዲያ እንዴት አድርገን ነው ደግሞ እኛ በአግባቡ የጌታን ስጋና ደም መካፈል ያለብን የሚለውን ነገር አብረን እንድናይ እፈልጋለሁ። መነሻ የምናደርገው የቆሮንቶስን የመጽሐፍ ቅዱስ ክፍል ነው። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ በጥንቷ ቤተ ክርስቲያን ባለችው የቆሮንቶስ ቤተ ክርስቲያን ለረጅም ጊዜ ቁጭ ብሎ አገልግሏቸው እንደነበረ አስተምሯቸው እንደነበረ እናውቃለን። ወደዚች ከተማ ደግሞ በጣም ብዙ ሰዎች የሚመጡባት የታወቀች የገነነች ከተማ እንደሆነች በባህሏ በሀብቷ እንደዚሁም ደግሞ በየዓመቱ የሚደረግ የተለያዩ ጨዋታዎችና ባህላዊ ክብረ በዓላት የነበሩባት በጣም የተወደደች ከተማ ናት። የቱሪስት መስህብ ያለባት ከተማ ናት። የንግድ ወደብ ናት። በተለያየ ጊዜ ሰዎች ከተለያየ አቅጣጫ የሚጎርፉባት ከተማ ናት። ሁሉንም ነገር የያዘች፣ ጣዖቱንም የያዘች፣ እንደዚሁም የተለያዩ አምልኮ ስርዓቶችን በውስጧ አቅፋ የያዘች ከተማ ነበረች እና በዚች ከተማ ውስጥ ነው ሐዋርያ ጳውሎስ ከአቂላና ከፕሪስቅላ ጋር ለአንድ ዓመት ከ6 ወር ወይም ደግሞ ለአንድ ዓመት ተኩል ሲያገለግል የነበረው። በምኩራብ እየገባ ያስተምር ነበረ። በተለያዩ ቦታዎች እየሄደ ያስተምር ነበረ። ሰዎችን ለክርስቶስ ወንጌል ይማርክ ነበረ። ነገር ግን ሐዋርያው ጳውሎስ ይቺን ከተማ ይቺን ቤተ ክርስቲያን ጥሎ ከሄደ በኋላ ንፋስ ገባ ወደ ቆሮንቶስ ቤተ ክርስቲያን። ስርዓት አልበኝነቱ ወደ ቤተ ክርስቲያን መጣ። መከፋፈል በመካከላቸው ነበረ። የራሳቸውን መሪ እየመረጡ እርስ በርሳቸው የሚለያዩበትን ነገር ያደርጉ ነበር። ቅድስናም እንደዚሁ ጠፍቶ እንደነበረ መጽሐፍ ቅዱሱን በሙሉ ስትመለከቱ አንደኛ ቆሮንቶስ ላይ እናያለን። የጸጋ ስጦታን ከአግባብ ውጪ መጠቀም፣ ያለ አግባብ መደበላለቅ የሚታይባት ቤተ ክርስቲያን ሆና ነበረ። እንደዚሁም ቅዱሳኖች ለራሳቸው ጥቅም ሲሉ እርስ በርሳቸው ወደ ዓለማዊ ፍርድ ቤት ሄደው የሚካሰሱባት ቤተ ክርስቲያን ሆና ነበረ። በጣም ደግሞ የሚያሳዝነው እዚህ ምዕራፍ 11 ላይ የምንመለከተው በተለይ የጌታን ስጋና ደም እንደ ክርስቶስ አካል ሆነው በሚካፈሉበት ጊዜ የነበረውን አደጋ ሐዋርያው ጳውሎስ ሰምቶ ነበር። ይሄ በግሪኮ ሮማን ወርልድ በነበሩበት ጊዜ ያኔ ጌታን ሳይቀበሉ አሕዛብ ሆነው እያሉ ያደርጉት የነበረው ያ የድግስ መንፈስ ተከትሏቸው መጣ። ወዴት? ወደ ጌታ ማዕድ። እዚህ ላይ በደንብ አድርጎ ሐዋርያው ጳውሎስ ይናገራቸዋልና ይህን ክፍል በአራት ነው የከፈልኩትኝ። የመጀመሪያው ክፍል የሚገኘው ከቁጥር 17 እስከ 22 ነው። ከዚህ ከቁጥር 17 እስከ 22 ላይ ሐዋርያው ጳውሎስ ያለባቸውን ማህበራዊ ችግር ያለምንም ተጽዕኖ ያለምንም ችግር ቁልጭ አድርጎ ሲናገራቸው እንመለከታለን። ምክንያቱም ጳውሎስ የማንም ግድ የለበትም ወይም ደግሞ በማንም ተጽዕኖ ውስጥ አልነበረም። እዛ በቆየ ጊዜ ከዛም በኋላ ራሱ ድንኳን እየሰፋ አገልግሎቱን የራሱን ሕይወት ይመራ ስለነበረ ወንጌልን ያለምንም መሸቃቀጥ ወንጌልን ያለምንም ችግር እውነተኛውን ነገር ለመናገር አላዳገተውም። የማንም ዕዳ ስላልነበረበት ወንጌልን እንዳይናገር የሚያደርገው የሰው ዕዳ ስላልነበረበት ከዚህ ከቁጥር 17 ጀምሮ እስከ 22 ባለው ላይ ማህበራዊ ችግሮቻቸውን በግልጽ ይናገራቸዋል። ከዛ ከቁጥር 23 እስከ 26 ደግሞ ከዚህ ማህበራዊ ችግራቸው የተነሳ የቆሮንቶስ ቤተክርስቲያን የጌታ እራት ታሪካዊ አመጣጥ ምን እንደሆነ ዘንግተዋል። ስነ መለኮታዊ መልእክቱ ምን እንደሆነ ዘንግተዋል። በእነሱ ህይወት ውስጥ ያለው ምክንያታዊ ወይም ደግሞ በእነሱ ህይወት ውስጥ ያለው መልእክት ምን እንደሆነ ችላ ስላሉ
የጌታ እራት ታሪካዊ አመጣጡንና መለኮታዊ አስተምሮቱን ይናገራቸዋል። ከዛ በኋላ ከቁጥር 27 እስከ 32 ደግሞ አጠቃላይ የሆነ መሪ ይሰጣቸዋል። በአግባቡ የጌታን ስጋና ደም መካፈል የሚፈልግ ሰው የጌታ ስጋና ደም ዕዳ እንዳይኖርበት ማድረግ ያለበት ነገር ምን እንደሆነ፣ ማወቅ ያለበት ነገር ምን እንደሆነ፣ በአግባቡ የጌታን ስጋና ደም ተካፍሎ እግዚአብሔር በዛ ውስጥ የሚሰጠውን በረከትና ሕይወት እንዲያገኙ ማድረግ ያለባቸውን ነገር በግልጽ ይናገርና የመጨረሻው ሁለቱ ቁጥሮች ከቁጥር 33 እስከ 34 ላይ የሱን የመጋቢነትና የሐዋርያነቱን ምክሩን ይለግሳቸውና ይጨርሳል። ስለዚህ ከዚህ ከቁጥር 17 ጀምሮ እስከ 22 ያለው የሚናገረው ነገር ምንድነው? እነኚህ የቆሮንቶስ ቤተክርስቲያን መመስገን የፈለጉ ይመስላሉ። ቁጥር 17ም ላይ ቁጥር 22ም ላይ ሄዳችሁ ስትመለከቱ ታዲያ በዚህ ጉዳይ ላመስግናችሁን ብሎ ሪቶሪካል የሆነ ጥያቄ ይጠይቃቸዋል። መልሱ አላመሰግናችሁም ወይም ደግሞ መልሱ ኔጌቲቭ አሉታዊ የሆነ መልስ እንደሆነ ይታወቃል። ምክንያቱም የቆሮንቶስ ቤተክርስቲያን በዚህ አይነት ውጥንቅጥ ውስጥ ሆነው በዚህ አይነት የእግዚአብሔርን ክብር በሚያጎል መሰባሰብ ውስጥ ሆነው ሐዋርያው ጳውሎስ ሊያመሰግናቸው አልፈለግም። እንዲከበሩ፣ እንዲመሰገኑ፣ ጎሽ የኔ ልጆች ያደረጋችሁን ነገር ጥሩ ነው እንዲባሉ የፈለጉ ይመስላሉ። እንደዚህ ይላል ቁጥር 17 ላይ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። መሰባሰባችሁ የከፋ ነው፣ ባትሰበሰቡ ይሻል ነበረ። በዓለማዊ ሰዎች ለተለያየ ነገር ይሰበሰባሉ፣ አንደኛውን ለይቶላቸዋል። እናንተ ግን የጌታን ስም እየጠራችሁ ክርስቶስን እናመልካለን እያላችሁ ወንጌልን እየተናገራችሁ ይበልጥ ደግሞ በመሰዊያ የቀረበላችሁን የጌታን ስጋና ደም እየበላችሁ መሰባሰባችሁ ለከፋ ሆኗል። በመሰባሰባችሁ ደስተኛ አይደለሁም ነው እያለ ያለው። ምክንያቱም ስትሰበሰቡ ይላል እዛው ቁጥር 18 ላይ ስትሰበሰቡ በመካከላችሁ ምን አለ? መከፋፈል አለ፣ መለያየት አለ። የክርስቶስን አካል ለሁለት ከፍላችኋል፣ ሀብታምና ድሃ ብላችሁ። በማህበር ውስጥ የሚገኝ እያንዳንዱ ሰው የክርስቶስ አካል እንደሆነ፣ የቤተ ክርስቲያን አካል እንደሆነ ዘንግታችኋል። ይህ ሊሆን ደግሞ ግድ ነው ይላል። ይሄ መለኮታዊ ግዴታ እንዳለበት ይናገራል። ይህ ሊሆን ግድ ነበረ። ለምን? በመካከላችሁ ተፈትነው የወጡ አንዳንድ ወንድሞች እንዳሉ እንዲታዩ ነው። ማን እውነተኛ ክርስቲያን እንደሆነ፣ ማን ደግሞ በአፉ እያስመሰለ ጌታን እከተላለሁ እያለ በመካከላችሁ እንዳለ ይገለጥ ዘንድ ይሄ መለኮታዊ ግዴታ ስለሆነ መከፋፈላችሁ አይደንቀኝም። ከቀሎዌ ቤተሰቦች የሰማ ይመስለኛል ሐዋርያው ጳውሎስ የቆሮንቶስ ቤተክርስቲያን ያለችበት ሁኔታ ምን ያህል አደገኛ እንደሆነ ከነሱ መልእክት ሰምቷልና ከዚህ የተነሳ ችግር ውስጥ ነው ያላችሁት እያለ ይናገራል። በመካከላችሁ መለያየት፣ መከፋፈል እንዳለ አምናለሁ። በአንድ በኩልም ደግሞ ይህ እንደሚሆን አምናለሁ። ባልሰማም አምናለሁ። ይህ የእግዚአብሔር መለኮታዊ ግዴታ ስለሆነ በእናንተ መካከል ቁጥር 19 ላይ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። ከዛ በኋላ ምን ይላችኋል? ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ፣ በጣም ልብ የሚያወርድ ነገር ነው የሚናገረው። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታን እራት አይደለም። አምልኮው እያለ፣ ዝማሬው እያለ፣ ቅዳሴው እያለ፣ ቅዱስ ቁርባኑን በመሰዊያ ላይ እያለ እየተካፈልን ደስ ብሎን በወይንም ውስጣችንን እያረሰረስን አንዳንዶቻችንም ሞቅ ብሎን፣ ግን ሐዋርያው ጳውሎስ ምንድነው የሚላቸው? የምትበሉት የጌታ እራት አይደለም። ምናልባትም ለአምልኮ ቤቱን የሰጧችሁ ባለጸጎች የእነሱን ድግስ ነው እየበላችሁ ያላችሁት። ፕሪስቂላም አቂላም ሊሆኑ ይችላሉ። ጋዩስም ሊሆን ይችላል። ክሪስፒዮስም ሊሆን ይችላል። እስጢፋኖስም ሊሆን ይችላል። በዛ ጊዜ በአንደኛው ክፍለ ዘመን አምልኮ የሚያደርጉት በቅዱሳን ቤት ውስጥ ነው። ቅዱሳን ለአምልኮ
ቤታቸውን ይሰጣሉ። ክብር ለጌታ ይሁን። አሁን ልክ እንደምታደርጉ የሰፈር ህብረት እያደረጋችሁ ነው። ቅዱሳን ለህብረታቸው ቤታቸውን ይሰጣሉ፣ ያመልካሉ። ጥሩ ነው የምታደርጉን ነገር። ይሄ በጣም መጠበቅ ያለበት ነው። ይበልጥ ዘመኑ እየከፋ በሄደ ቁጥር መሰባሰባችሁን አትተው ይላል። በዚህ አገልግሎት የተሳተፋችሁ ጌታ ይባርካችሁ። ያልታቀፋችሁም ታቀፉ። የቆሮንቶስ ቤተክርስቲያን ግን ያለባቸው ችግር ከዚህ የተለየ ነው። ባለሀብቶቹ ቤታቸውን ለዚህ ለአምልኮ ስለሰጡ ቅዱሳን በዛ ስፍራ ስለተሰበሰቡ የጌታ እራቱም የነሱ እራት መሰላቸው። እራቱ ግን የማን ነው? የጌታ ነው። የጌታን እራት ለማን አርጋችኋል? ለራሳችሁ ድግስ አርጋችኋል። ድሮ አሕዛብ እያላችሁ ታደርጉ እንደነበረ በመካከላችሁ መለያየት አለ። ምክንያቱም በዛ በአንደኛ ክፍለ ዘመን የነበረችው ቤተክርስቲያን ስፋቷን ስትመለከቱ ሁለት አይነት ገጽታ ነው ያላቸው። አንደኛው የውስጠኛው ክፍል ነው። ውስጠኛው ክፍል ውስጥ የሚቀመጡ ሰዎች ከ10 እስከ 12 ብቻ ናቸው። ሌላው ውጨኛው ክፍል ነው። ውጨኛው ክፍል ደግሞ ከ25 እስከ 50 ሰዎች የሚቀመጡበት ነው። ስለዚህ በማህበር እንደ ቤተክርስቲያን በቆሮንቶስ ሲሰበሰቡ አቀማመጣቸው ራሱ በማህበረሰብ ውስጥ ያላቸውን ስልጣን የሚገልጽ ነው። ባለጸጋዎቹ ሀብታሞቹ እነሱን ከሚመስሉ ሰዎች ጋር በውስጠኛው ክፍል ነው የሚቀመጡት። በሶፋ ላይ ነው የሚቀመጡት። አልጋ ላይ ነው ለጠጥ ብለው የሚቀመጡት። የሚያስተናግዷቸው አስተናጋጆች አላቸው። ድሃዎቹ ደግሞ ውጪ ነው የሚቀመጡት። ፀሐይ ላይ ሊሆን ይችላል፣ አዋራ ላይ ሊሆን ይችላል። በጉባኤ ስትሰበሰቡ አቀማመጣችሁ ራሱ እንደ እግዚአብሔር ሐሳብ አይደለም። ምክንያቱም ማህበሩን እየከፈላችሁ ነው። በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለም፣ የራሳችሁን ድግስ ነው። የጋሽ ከበደን ድግስ ነው እየበላችሁ ያላችሁት። የጋሽ ደቻሳን ድግስ ነው የበላችሁ ያላችሁት። የሚያስደነግጥ ቃል ነው። እግዚአብሔር ዛሬ እንደዚህ ብለን የምትበሉት የጌታን እራት አይደለም ቢለን እጅግ በጣም ያስደነግጣል። በመብላት ጊዜ እያንዳንዱ የራሱን ምግብ ይበላል ይላል። እዛው ዝቅ ብላችሁ ስትመለከቱ መብላት በመጣ ሰዓት እያንዳንዱ የራሱን ይበላል። ሀብታሞቹ በኳሊቲም በመጠንም በጥራትም ጥሩ የሆነ ምግባቸውን አውጥተው አብረው አንድ ላይ ይበላሉ። ድሃዎቹ ውጭ ያሉት ግን ብዙ ጊዜ ታሪክን ስትመለከቱ የሚበሉት ነገር የላቸውም። ምንም ሳይበሉ ይራባል ነው የሚለው። እየበሉ መራብ የለም፣ አይበሉም ነበረ። ምክንያቱም በብዛት ባሪያዎች ነበሩ። የነዚህ ባለጸጋዎች አገልጋዮች ነበሩ። የሆነ መጽሐፍ ሳነብ እንደውም አንዳንዶቹ አገልጋዮች ከሌላ ቦታ የሚመጡትን ባለጸጋዎች ሰረገላ እየገፉ እየተሸከሙ እየጎተቱ የሚመጡት ባሪያዎቹ ነበሩ። ግን ለአምልኮ አንድ ላይ ተሰብስበዋል። በመብላት ሰዓት ባለጸጋዎቹ በደንብ አድርገው በርገራቸውን ይገምጣሉ ማለት ነው በዛሬ አባባል። ወይም ደግሞ ላዛኛቸውን አውጥተው በደንብ አድርገው ይበላሉ፣ ይጠግባሉ፣ ቁንጣን ይዛቸዋል። ሌላው ግን ተርቦ ቁጭ ብሎ ፍርፋሪ ይጠብቃል። እነሱ በልተው ሲተርፋቸው ነው የተረፈ ነገር ካለ ፍርፋሪው ውጪ ላለው ሕዝብ የሚሰጠው። ከዛ ዝቅ ብሎ በመብላት ሰዓት ሁሉም የየራሱን ይበላልና ካለ በኋላ አንዱ ይራባል፣ ሌላው ደግሞ ምን ይሆናል? ይሰክራል። የሰከረ ሰው ምን መላለሁ? እነኛን ድሃዎች ምናልባትም እየተሳደቡም ሊሆን ይችላል። የሰከረ ሰው አይምሮን መቆጣጠር አይችልም። ሌላው ይራባል። እንደ ማህበር ነው የተሰበሰባችሁት፣ እንደ ጉባኤ ነው የተሰበሰባችሁት፣ እንደ ክርስቶስ አካል ነው የተሰበሰባችሁት። የተራቡት ቁጭ ብለው የእናንተን ፍርፋሪ ቁጭ ብለው ሲጠብቁ፣ እናንተ ግን በልታችሁ ጠግባችሁ ቁንጣን ይዟችሁ ያንን የጠገበ ሆዳችሁን ደግሞ ለማንሸራሸር ምን ጠጥታችኋል? ወይን ጠጥታችኋል። ከዛ ምን ሆናችኋል? ሰክራችኋል። እኔ በተወለድኩበት አካባቢ አንድ የሆነ በጣም በመስከር የሚቸገር ሰው ነበረና ይሰክርና ቱቦ ውስጥ ይወርቃል። ይሄ ውሃ ፍሳሽ ምናምን ያለበት ቱቦ ውስጥ ይወርቅና እዛ ሆኖ እኔ ነኝ ጀግና ይላል። ከሱ በላይ ሰው እንደሌለ ሌሎቹን ሁሉ በቃ ዝቅ አድርጎ እኔ ጀግና ነኝ ይላል። ያለው ግን ያን የት ነው? ቱቦ ውስጥ ነው ያለው። ከዛ ሳይሰክር ተናግሮ የማያውቀው እንግሊዘኛ ይመጣለታል። ቮካብለሪውን ሄዳችሁ ዲክሽነሪ ላይ ብትፈልጉም እኮ አታገኙትም። የራሱን ይፈጥራል። ሰክሯል። ጉባኤውን አቃለዋል። ድሆቹን እንዴት እያዩአቸው እንዳለ በዚህ ክፍል ላይ ማየት ትችላላችሁ። ስለዚህ አላመሰግናችሁም። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን?
ቁጥር 22 ላይ ቤታችሁ በልታችሁ አትመጡም ወይ? ቤታችሁ ጠጥታችሁ አትመጡም ወይ? ይህን በማድረጋችሁ ምን አድርጋችኋል ነው የሚላቸው። የምትሰበሰቡ ቤቶች የላችሁ ምን ካለ ወይስ የእግዚአብሔርን ማህበር ምን ትላላችሁ? ትንቃላችሁን? እግዚአብሔር ከዚህ ይጠብቀን። አሜን። የማንን ማህበር ትንቃላችሁ? የእግዚአብሔር። ለካ ማህበሩ የማን ነው? ቤቱን የሰጠው ባለጸጋ አይደለም፣ ባለቤት አለው። ራስ የሆነው ክርስቶስ ነው። ደሙን በመስቀል ላይ አፍስሶ የዋጃት ቤተክርስቲያን ለካ የክርስቶስ ነች፣ የራሱ ነች። ስለዚህ ይህን በማድረጋችሁ የእግዚአብሔር ማህበር ንቃችኋል። አንዳች የሌላቸውንም ደግሞ ምን አድርጋችኋል? አሳፍራችኋል። ስለዚህ ምን ልበላችሁ? የራሱ ይጠይቃችኋል። ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁም ብሎ ይናገራል። ለምን? ድሆችን ንቃችኋል፣ የእግዚአብሔር ማህበር አቃላችኋል። ድሮ በጌታ ሳትሆኑ እንደነበረው አይነት ድግስ ነው አሁንም እየበላችሁ ያላችሁት። ይሄ የጌታ እራት ያለውን ስነ መለኮታዊ እውነትና ያለውን ስነ መለኮታዊ ኃይል አላወቃችሁትም ይልና ወደ ሁለተኛው ክፍል ይሄዳል። ሁለተኛው ክፍል ቅድም እንዳልኳችሁ የጌታ እራት ታሪካዊ አመጣጡንና ስነ መለኮታዊ ተአምሩን ወይም ሚስጥርነቱን ይነግራቸዋል። አረ ይሄ የሰጧችሁ ባህል፣ ይሄ የሰጧችሁ ኃላፊነት፣ ይሄ የሰጧችሁ ህግ የሰው ፍልስፍና አይደለም፣ የሃይማኖት ስራ አይደለም። ዝም ብለን በቀላሉ ለትውስታ፣ ለትዝታ፣ ለመታሰቢያ፣ ለዝክር የምናደርገው ነገር አይደለም። ይሄንን አደራ የተቀበልኩት ከማን ነው? ከራሱ ከጌታ ከኢየሱስ ክርስቶስ ተቀብያለሁ ነው የሚለው ጳውሎስ። ታሪካዊ አመጣጡም እንደዚህ ነው። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ቁጥር 22 ላይ ቁጥር 23 ላይ እንጀራን አንስቶ አመስግኖ ቆርሶ እንካችሁ ብሎ ይህ ስለናንተ የሚሆን ሥጋዬ ነው ብሏል። ይህን ህግ የደነገገው ማን ነው? ክርስቶስ። ይህን ስርዓት የደነገገው ማን ነው? ክርስቶስ ነው። የፋሲካ በዓል ሊበሉ ሲሉ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ልኮ ጴጥሮስና ዮሐንስን የፋሲካን በዓል እንድናከብር ሂዱና ስፍራ አዘጋጁልኝ ብሎ ወደዛ ከገባ በኋላ ጌታ አልፎ በተሰጠባት በዛች ሌሊት ይህን ስርዓት ለደቀ መዛሙርቱ ሰጣቸው። እንጀራን አንስቶ ቆርሶ አመስግኖ ባርኮ እንጀራን ይላል። ህብስት ቢባል ጥሩ ነው። የህብስት የሚል ትራንስሌሽን አለ። እሱኛው ሞር ከኦሪጂናል ቋንቋው ጋር ይሄዳል። እና ህብስቱን አንስቶ ቆርሶ ሰጣቸውና ምን አለ? እንካችሁ ብሉ፣ ይሄ ምኔ ነው? ሥጋዬ ነው። ሥጋዬን የሚወክል ነው አላለም። ወደፊት ተሰቅዬ ከሞትኩ በኋላ ስነሳ የሆነውን ትንሣኤ የሚያሳይ ነው አላለም። ህብስቱን አነሳ፣ ባርኮ ቀደሰና ምን አላቸው? ሰጣቸው። ከዛ ይሄ ምኔ ነው አላቸው? ሥጋዬ ነው። ክብር ለኢየሱስ ይሁን። ይሄን በግሪኩ ሰዋሰው ሄዳችሁ ስትመለከቱ የተጠቀመበት ሙድ የተለያዩ ሙዶች አሉ። ኢንዲኬቲቭ ሙድ ነው። ኢንዲኬቲቭ ሙድ አለ፣ ኦብታቲቭ ሙድ አለ፣ ኢምፐራቲቭ ሙድ አለ፣ ሰብጀነክቲቭ ሙድ አለ። ግን ኢየሱስ ክርስቶስ እዚህ ጋር የተናገረው በኢንዲኬቲቭ ሙድ ነው። ፕሬዘንት ኢንዲኬቲቭ አክቲቭ ነው። ኢንዲኬቲቭ ሙድ ማለት ደግሞ ፋክት የሆነ ነገር ብቻ ነው የተናገረው። ምናልባት ለአንዳንዶቻችሁ ምን ግልጽ ላይሆን ይችላል። በኢንዲኬቲቭ ሙድ የተጠቀሰ ቋንቋ ምን ማለት ነው? ፋክት ነው፣ እውነት ነው፣ የማይቀየር ነው፣ ጀነራል ትሩዝ ነው። ፀሐይ በምስራቅ ትወጣለች የሚለው ነገር መቼም አይቀየርም። ጌታችን ኢየሱስ ክርስቶስ ዳቦውን አንሶ ቆርሶ ሲሰጣቸው ይህ ሥጋዬ ነው አላቸው። አይ ጌታ ሆይ ተሳስተሃል፣ አንተ ማለት የፈለግከው እኮ ይህ ሥጋ ይወክላል ማለት ነው፣ የሥጋዬ ምሳሌ ነው ማለት ነው ብለን ኢየሱስን ለማስተካከል ብዙ ጊዜ እንሞክራለን። ጌታ ግን አይሳሳትም። ሃሌሉያ። ይሄ ሥጋዬ ነው ካለ ሥጋው ነው የምንበላው የምንጠጣው። ይሄ ሰዋዊ በሆነው አመክኗችን ሪዝን አውት አድርገን ምላሽ ለመስጠት አንሞክርም። ለምን? ክርስቶስ ያለው እናምናለን። ይሄ ሥጋዬ ነው ካለ ሥጋው ነው። በምንበላው ህብስት ውስጥ በምንጠጣው ወይን ውስጥ፣ ወይን ነው የሚለው መጽሐፍ ቅዱሳችን፣ ቪምቶ አይልም፣ ወይን ነው የሚለው። በምንጠጣው ቪምቶ ውስጥ ጌታችን ኢየሱስ ክርስቶስ በመንፈስ ሳይሆን በምን? በአካል አለ። ክብር ለኢየሱስ ይሁን።
ለምን? እሱ ራሱ ይሄንን ተናግሯልና እንካችሁ ብሉ ጠጡ፣ ይሄ ስለናንተ የሚሰጥ የሚቆረስ ምኔ ነው? ስጋዬ ነው። ስለዚህ የጌታን ስጋና ደም ስንበላና ስንጠጣ እውነተኛ የክርስቶስ ኢየሱስ ስጋና ደም እንደምንበላ እንደምንጠጣ ማመን አለብን። ያ ማለት ወይኑ በማጂክ ወደ ክርስቶስ ደም ይቀየራል፣ ህብስቱ ደግሞ በማጂክ ወደ ክርስቶስ ስጋ ይቀየራል ማለት አይደለም። ወይኑ ወይንነቱን ኤሌመንቱን ሳይቀይር፣ ህብስቱም ህብስትነቱን ኤሌመንቱን ሳይቀይር ጌታችን ኢየሱስ ክርስቶስ እንደተናገረው የተስፋ ቃሉ በወይኑ ውስጥ ከወይኑ ጋር ከዳቦው ጋር አብሮ አለ። ክብር ለጌታ ይሁን። ለዚህ ብዙ ማስረጃዎች ልሰጣችሁ እችላለሁ። እና ክርስቶስ ኢየሱስ ለኛ የተሰጠው ሞቶ ተሰቅሎ ከተነሳ በኋላ አይደለም። ክርስቶስ ለኛ የተሰጠው ስጋን ከለበሰ ጊዜ ጀምሮ ክርስቶስ ለኛ የተሰጠ ነው። ስለዚህ ጌታ ምን አለ? ይሄ ስጋዬ ነው፣ ይሄ ደሜ ነው ሲል ምሳሌ ነው አላለም። ፈጽሞ ይሄ ስጋዬ ነው ያለው። ያም ቢሆን ኖሮ ሌሎችን ሙዶች ይጠቀም ነበር። ይሄ ግን ፋክት የሆነ ነገር ስለተናገረ የሚበሉትና የሚጠጡት ነገር የክርስቶስ ስጋና ደም እንደሆነ ይናገራል። ከዛ በኋላ ምን አላቸው? እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንንም ለምን ያደርጉት ይላል? ለመታሰቢያዬ አድርጉት። ይህንን ያለው ኢየሱስ ክርስቶስ ነው። ምን ማለቱ ነው? ለመታሰቢያዬ አድርጉት ማለት የግሪኩን ቃል ሄዳችሁ ስትመለከቱ አናምኔሲስ ይላል። አናምኔሲስ ማለት ከአይምሯችሁ እንዳልጠፋባችሁ፣ ማን እንደሆንኩ እንዳትረሱኝ፣ እኔን እንድትዘክሩኝ ነው፣ እኔን እንድታስታውሱኝ ነው ማለቱ አይደለም። ይሄን ለመታሰቢያ አድርጉት ብሎ ሲናገር አናምኔሲስ የሚለው ቃል ቅዱስ ቁርባኑ ከሚያውጀው ኢየሱስ ክርስቶስ በመስቀል ላይ ከሰራው ነገር ጋር የሚመጥን የተቀደሰ ሕይወት ኑሩ ማለቱ ነው። የቆሮንቶስ ቤተክርስቲያን ያ ሕይወት አልነበራቸውም። የክርስቶስን አካል የሚከፍሉ ነበሩ እንጂ የጌታ እራት እንደሆነ አለማወቅ ወይም ኢየሱስ ማን እንደሆነ እንደጠፋባቸው መጽሐፍ ቅዱሱ አይናገርም። ስለዚህ ይህንን በየጊዜው የምታስታውሱት ተስካር ወይም ደግሞ ዝክር አድርጉት ማለት አይደለም። ለመታሰቢያ ያድርጉት ሲል አንድ ምሳሌ ልስጣችሁ። ይህንኑ ተመሳሳይ ቃል አናምኔሲስ የሚለውን በብሉይ ኪዳንም በአዲስ ኪዳንም በሰብተዋጀንት የመጽሐፍ ቅዱስ ክፍል ላይ ሄዳችሁ ስታነቡ እንደዚህ ይላል፣ እስራኤላውያን እግዚአብሔርን ረሱ ይላል። አንድ አይነት ቃል ነው የሚጠቀመው አናምኔሲስ የሚለው። ምን ማለት ነው? ከግብፅ ያወጣቸው እግዚአብሔር ማን እንደሆነ ከአይምሯቸው ጠፋባቸው ማለት ነው? አይደለም። እስራኤላውያን እግዚአብሔርን ረሱ ብሎ ሲናገር አካሄዳቸው ከእግዚአብሔር አካሄድ ውጪ ሆነ። ጣዖትን ማምለክ ጀመሩ። የእግዚአብሔርን ሕግ ችላ ማለት ጀመሩ። ላይፍ ስታይላቸው በሙሉ እንደ አሕዛብ ሆነ። በአሕዛብ ነገስታት ልባቸው ተወሰደ ማለት ነው። እንደዚሁም እስራኤላውያን እግዚአብሔርን አሰቡ ብሎ ሲናገር እግዚአብሔር ያኔ ከግብፅ ምድር ያወጣን እሱ ነው ብለው አስታወሱ ማለት አይደለም። እግዚአብሔርን አሰቡ ወይም ደግሞ እግዚአብሔርን አስታወሱ ሲል ለሕጉ ተገዢ ሆኑ። አትስረቅ፣ አትግደል፣ አታመንዝር የሚለውን ትእዛዝ መኖር ጀመሩ። ልባቸው ወደ እግዚአብሔር መለሱ፣ ንስሐ ገቡ፣ የእግዚአብሔርን ፊት ፈለጉ። ምህረት እግዚአብሔር እንዲያደርግላቸው በንስሐ ወደ ጌታ ተመለሱ። ከጣዖት ራቁ። በባልንጀራቸው ላይ ክፉ ማድረግን ተዉ ማለት ነው። ስለዚህ ወገኖቼ ሆይ የጌታን እራት ስናከብር ዝክር እያደረግን አይደለም፣ ትውስታ እያስታወስን አይደለም። ነገር ግን ያ ቅዱስ ቁርባኑ የሚያውጀውን ስነ መለኮታዊ ሕይወት እንድንኖር ጌታችን ኢየሱስ ክርስቶስ እያዘዘን ነው። ምንድነው ስነ መለኮታዊ መልእክቱ? ይሄ ራሱን አሳልፎ ለእናንተ የሰጠው ክርስቶስ አሁን በመሰዊያው ላይ በቅዱስ ቁርባን ወይም ደግሞ በጌታ እራት ለእናንተ ምን ብሏል? ተሰጥቷችኋል። መልእክቱ ምንድነው? ራስን ለሌሎች አሳልፎ መስጠት ነው። በቆሮንቶስ ቤተክርስቲያን ግን የነበረው መልእክት ምንድነው? ሰልፊሽነስ ነው፣ ራስ ወዳድነት ነው። በተቃራኒው ማለት ነው።
ክርስቶስ ይሄው ራሴን አሳልፌ ለእናንተ ሰጥቻለሁና እርስ በራሳችሁ ተዋደዱ፣ እንደ ክርስቶስ አካል እርስ በራሳችሁ ተያዩ እያለ እነሱ ግን ራሳቸውን ከፋፍለው ማህበሩን እያስራቡ ማህበሩን እያሳፈሩ ለግላቸው ጥቅም ለራሳቸው ክብር ያንን ጉባኤ ያደርጉ ነበር። እንደዚሁም ምን ይላል ዝቅ ብሎ ቁጥር 25 ላይ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ክብር ለኢየሱስ ይሁን። ለመታሰቢያ የሆነ ምግብ ኪዳን ሊሆን አይችልም። ለዝክር የሆነ ምግብ ምን ሊሆን አይችልም? ኪዳን ሊሆን አይችልም። ኪዳን ማለት ምን ማለት ነው? በደም የተሳሰረ የማይለያይ ለዛም ከክርስቶስ ጋር ነው ኪዳን የምናደርገው። ለብዙዎች ሄዳችሁ ማቴዎስ ወንጌል ላይ ሄዳችሁ ስትመለከቱ ማቴዎስ ምዕራፍ 26 ቁጥር 28 ላይ ለብዙዎች የኃጢአት ማስተሰረያ ይሆን ዘንድ የፈሰሰ የአዲስ ኪዳን ምንድን ነው? ደሜ ነው፣ ኪዳን ነው። ዝም ብሎ ተራ ምግብ ቢሆን ወይም ደግሞ ዝም ብሎ ለዝክር ቢሆን የምናደርገው አንደኛ ኪዳን ሊሆን አይችልም። ሁለተኛ ደግሞ የኃጢአት ስርየት ሊሰጥ አይችልም። ጌታ ኢየሱስ ግን ምን አለ? ለብዙዎች የኃጢአት ማስተሰረያ የሚፈስ አዲስ ኪዳን ነው። ክብር ለኢየሱስ ይሁን። የምንበላው እውነተኛ የክርስቶስ ስጋና ደም ስለሆነ ቃል ኪዳናችንን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር እናድሳለን። የምንበላው እውነተኛ የክርስቶስ ስጋና ደም ስለሆነ የኃጢአት ይቅርታ እናገኝበታለን። ለዚህ ነው በርዕሴ ላይ የጌታ እራት ቁርባንም ዝክርም አይደለም ያልኩት። ለምን ኢየሱስ ቁርባን የሚለውን ትንሽ ነገር ልናገር፣ ለምን እንደዛ እንዳልኩት። ቁርባን አስተምሮም ወይም ስነ መለኮቱ ምንድነው? ካህኑ በመሰዊያው ጋር መጥቶ የእግዚአብሔርን ቃል እያነበበ ክርስቶስን ለእግዚአብሔር መስዋዕት እያደረገ ማቅረብ ማለት ነው። ስለዚህ ቅዱስ ቁርባን ነው ብለን እኛ የማናምንበት ምክንያት ለምንድን ነው? ካህኑ በመሰዊያ ላይ ሆኖ ክርስቶስን ለእግዚአብሔር ፍሬሽ የሆነ ሳክሪፋይስ በየእሁዱ እያደረገ ነው የሚል ስነ መለኮት የለንም። እንደውም ኢየሱስ ክርስቶስ ራሱ ነው፣ እግዚአብሔር ራሱ ነው ልጁን ልኮ ለኛ ምን ያደረገው? የሰጠው። የቁርባን ስነ መለኮት ምንድነው? ቄሱ ሁሉ ጊዜ ለእግዚአብሔር ያንን መስዋዕት እያደረገ ክርስቶስን ያቀርባል ማለት ነው። ነገር ግን በተቃራኒው ነው። በእኛ አስተምሮ በመጽሐፍ ቅዱስ ስንመለከት እግዚአብሔር ነው ያንን የክርስቶስን ስጋና ደም የሰጠን። ከዚህ የተነሳ የጌታ እራት ቁርባንም አይደለም ዝክርም አይደለም። የጌታ እራት እኛ ለእግዚአብሔር የምንሰዋው ጉባኤውና ካህኑ አንድ ላይ ሆነው በመሰዊያ ላይ ክርስቶስን ዳግም ለእግዚአብሔር የምናቀርብበት አይደለም። ያ ነው ቁርባን ማለት ትርጉሙ ራሱ። የምንበላው የክርስቶስ ስጋና ደም ለትውስታ አይደለም፣ ለትዝታ አይደለም፣ ሙት ዓመቱን እያወጣንም አይደለም። ዝክር እኮ የሞተን ሰው ምን ለማድረግ ነው? ለማስታወስ ነው። ጥሩ ነው። ያ የሞተን ሰው ለማስታወስ የድሮውን ትዝታ እያሰቡ እግዚአብሔርን ለማመስገን ጥሩ ነው። ያ በአግባቡ ስንጠቀመው። ጌታችን ኢየሱስ ክርስቶስ ግን ታሪኩ ከመቃብር በላይ ነው። በሕይወት ያለ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ የምንበላውና የምንጠጣው የጌታ ስጋና ደም እውነተኛ የክርስቶስ ስጋ፣ እውነተኛ የክርስቶስ ደም ነው። እኛ ለእግዚአብሔር የምንሰዋው ቁርባን ሳይሆን እግዚአብሔር ለኛ መስዋዕት አድርጎ የሰጠን እውነተኛ የክርስቶስ ኢየሱስ ስጋና ደም ነው። የኃጢአት ማስተሰረያ የሆነ እንደሆነ እንመለከታለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሄዳችሁ ስትመለከቱ ስጋዬን የሚበላ ደሜንም የሚጠጣ ምን አለው? የዘላለም ሕይወት አለው። ማን ያለው ይሄንን? ጌታችን ኢየሱስ ክርስቶስ ራሱ ነው ያለው። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። አንዳንዶች ምን ይላሉ? አረ ይሄ ክፍል እኮ የተነገረው በቅዱስ ቁርባን ኮንቴክስት አይደለም እና ስለዚህ ስጋው ቃሉ ነው፣ ወይኑ ደግሞ መንፈሱ ነው። የለም፣ መጽሐፍ ቅዱስ ላይ እንደዚህ አይነት ማብራሪያ የለም። እንደውም በዛው ክፍል ላይ ሄዳችሁ ስትመለከቱ አንዳንዶች መጡና ኢየሱስ ክርስቶስን ይሄማ ከባድ አስተምሮ ነው፣ እንዴት ሰውን እንበላለን እኛ ብለው ብዙ ደቀ መዛሙርት ጥለውት ሄዱ ይላል ኢየሱስ ይህን ስለተናገረ። ከዛ በኋላ ኢየሱስ ክርስቶስ ምን አላቸው? ደቀ መዛሙርቱንም ዞር አለና እናንተ መሄድ ትፈልጋላችሁን? ምን አሉ እነሱ? ካንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። ግራ እንደገባቸው ኢየሱስ ስላወቀ
ስሙኝ ቅድም የነገርኳችሁ ትምህርት ሰው ስጋዬን ካልበላ ደሜን ካልጠጣ የዘላለም ሕይወት የለውም ብያቸዋለሁ አይደለ? ይሄው ትርጉሙ፣ ይሄው ኢንተርፕሬቴሽኑ። ስጋዬ እውነተኛ መብል ነው፣ ኢየሱስ ጌታ ነው። ደሜ እውነተኛ መጠጥ ነው። ስጋዬ ቃሉ ነው፣ ወይኑ ደግሞ መንፈሱ ነው አላለም? እዛው ላይ ትርጉም ሰጥቷል። ስጋዬ እውነተኛ መብል ነው፣ ደሜም ደግሞ እውነተኛ መጠጥ ነው ብሎ ኢየሱስ ተናገረ። ከዛ በኋላ መጨረሻ ላይ ምን አለ? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ የጌታችን የኢየሱስ ክርስቶስን ምጽአቱን፣ የሱን ሞት፣ የሱን ትንሣኤ ምን ትላላችሁ? ታውጃላችሁ። 4 ነገር የክርስቶስ ኢየሱስ ስጋና ደም እውነተኛ የክርስቶስ ስጋና ደም ስለሆነ 4 ነገር ያደርጋል። በዚህ ክፍል ላይ እንዳየነው አንደኛ የኃጢአት ስርየት ይሰጣል። ሁለተኛ ከእግዚአብሔር ጋር አዲስ ኪዳን የምናደርግበት፣ አዲስ ኪዳን የሆነበት። አሮጌው ኪዳን በእንስሳ ደም የሚቀርብ ነበረ። ያንን ሰውን ፍጹም ስለማያደርግ ወደ ሰዎችን ወደ እግዚአብሔር ስለማያቀርብ ኢየሱስ ክርስቶስ መጣና አዲስ ኪዳን አደረገ። በዚህ አዲስ ኪዳን ግን እሱ ያቀረበው የዋኖሶችን ወይም ደግሞ የኮርማዎችን ደም ሳይሆን የራሱን ደም ነው። ስለዚህ አዲስ ኪዳን አድርጌያለሁ። በምን ላይ የተመሰረተ? በደሜ ላይ የተመሰረተ የዘላለም ሕይወት የሚሰጥ የኃጢአት ስርየት የሚሰጥ ነው። እንደዚሁም ደግሞ እዚህ ላይ እንደምንመለከተው አዲስ ኪዳን ነው። ለብዙዎች የኃጢአት ስርየት የሚፈስ አዲስ ኪዳን ነው። ከዛስ በኋላ እንደዚሁም ደግሞ ሞትን የሚያውጅ ነው፣ ትንሣኤን የሚያውጅ ነው። ክርስቶስ ዳግም እስከሚመጣ በተሰበሰባችሁ ጊዜ ሁሉ በአግባቡ የጌታን ስጋና ደም በወሰዳችሁ ጊዜ ሁሉ የክርስቶስን ሞቱን፣ ትንሣኤውን ትናገራላችሁ። ይሄ የክርስቶስ እውነተኛ ስጋና ደም ይህን ሁሉ የማድረግ ኃይል አለው። ከዚህ የተነሳ ይሄንን ስነ መለኮት በሚቃረም መልኩ ተሰብስባችኋል። የእግዚአብሔር ፍርድ በእናንተ ላይ እየመጣባችሁ ነው። እንደዚህ በማድረጋችሁ ይላል። እንደውም ቁጥር 31 ላይ ሄዳችሁ ብትመለከቱ እንደዚህ በማድረጋችሁ ይሄ እውነተኛውን የክርስቶስ ስጋና ደም ስላቃለላችሁ አንዳንዶች በመካከላችሁ ምን ሆነዋል? ደክመዋል። በስጋም ደክመዋል፣ በመንፈስም ደክመዋል። አንዳንዶች ደግሞ እንደውም ምን ብለዋል? ታመዋል፣ በሽተኞች ሆነዋል። ከዚህ የተነሳ በቆሮንቶስ ቤተክርስቲያን አያሌዎችም ደግሞ በመካከላችሁ ምን ሆነዋል? አንቀላፍተዋል። ሐዋርያው ጳውሎስ የቅዱሳንን ሞት ሲናገር ትንሽ ዝቅ አድርጎ ነው የሚናገረው። ክብር ለኢየሱስ። ምን ይላቸዋል? አንቀላፍተዋል። ምን ማለቱ ነው? ሞተዋል። ስጋዊ ሞት ሞተዋል። ለዝክር ብቻ የምናደርገው ምግብ ከሆነ እንዴት እንደዚህ አይነቱን ፍርድ ያመጣል? የጌታ እራት ዝክር ብቻ ከሆነ እንዴት ኪዳን ሊሆን ይችላል? የጌታ እራት ቁርባን ብቻ ከሆነ እንዴት ኪዳን ሊሆን ይችላል? እንዴት የኃጢአት ስርየት ሊሰጥ ይችላል? የሚለውን ነገር መጠየቅ ያስፈልጋል። ስለዚህ እንደዚህ ከሆነ እንደዚህ አይነት አደጋ የሚያመጣ ከሆነ ምን ማድረግ አለብን? እንተወው አይደለም። ሐዋርያው ጳውሎስ እዚህ ጋር በአግባቡ የጌታን ስጋና ደም እንዴት መውሰድ እንዳለባቸው ከቁጥር 23 እስከ 32 ላይ በሶስተኛው ክፍል ላይ ይናገራል። ምን ይላል? ስለዚህ ሳይገባው ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ተመልከቱ፣ ምን አለበት? ዕዳ አለበት። ለምንድን ነው ዕዳ ያለበት? ዝም ብሎ ለመታሰቢያ የሚበላ ምግብ ስላልሆነ አደገኛ ነገር ነው። ከአግባብ ውጪ ሰው ከወሰደው ባለ ዕዳ ይሆናል። ባለ ዕዳ የሚያደርገው ለምንድን ነው? እውነተኛ የክርስቶስ ስጋና ደም ስለሆነ ነው። ክርስቶስ እንደ ተስፋ ቃሉ በዛ ስለሚገኝ ነው። እዚህ ላይ ያለው የአማርኛ ቃል ሳይገባው ወይም ሳይገባው የሚል ሁለት አሻሚ ቃል አለው። ነገር ግን የግሪኩን ቃል ሄዳችሁ ስትመለከቱ ያለ አግባብ የጌታን ስጋና ደም የበላ የሚል ትርጉም አለው። ምክንያቱም በግሪኩ ያኛው አድቨርብ ነው። አድቨርብ ደግሞ ኳሊፋይ የሚያደርገው ወይም የሚገልጸው አድቨርብ አክሽንን ነው፣ ድርጊትን ነው። ስለዚህ ሐዋርያው ጳውሎስ ሰዎቹን ሳይሆን እንደ ሰውነት እዛ ጋር እየነቀፈ ያለው በጌታ ስጋና ደም ጊዜ የጌታን ስጋና ደም የምታደርጉበት አደራረጋችሁ ስርዓት አልባ ሆኗል። ድርጊታችሁ ትክክል አይደለም። ስለዚህ ባለ ዕዳ ናችሁ። ያ ማለት ምን ማለት ነው?
ኳሊፋይ እንድታደርጉ በመካከላችሁ ያለውን ችግር አስወግዱ እያለ አይደለም። ሰው ለጌታ ስጋና ደም ብቁ የሚሆነው በክርስቶስ በማመኑ ብቻ ነው። ክብር ለጌታ ይሁን። መታመኛችን፣ ትምክታችን ብቁ ያደረገን ማን ነው? ክርስቶስ ነው። ሰው ግን በክርስቶስ ብቁ ከሆነ በኋላ በሁለት አይነት መልኩ የጌታን ስጋና ደም ሊካፈል ይችላል። አንደኛው በአግባቡ የጌታን ስጋና ደም ሰው ሲቀበል ሕይወት ያገኛል፣ ፈውስ ያገኛል፣ ጸጋን ይቀበላል፣ ከእግዚአብሔር ጋር ኪዳንን ያደርጋል፣ የኃጢአት ስርየትን ያደርጋል፣ የዘላለም ሕይወትን ያገኛል። ክብር ለጌታ ይሁን። በአግባቡ ግን የጌታን ስጋና ደም ሰው ካልተካፈለ በቆሮንቶስ ቤተክርስቲያን እንዳለው የእግዚአብሔር ተግሳጽ። ይህንንም ጌታ የሚያደርገው ለምንድን ነው? ሊያጠፋችሁ አይደለም። ምን ስለሆነ ነው የሚላቸው? ስለሚወዳችሁ። ቁጥር 32 ላይ ሄዳችሁ ስትመለከቱ እግዚአብሔር የቆሮንቶስን ቤተክርስቲያን ስለሚወዳቸው በመጨረሻው ዘመን ከዓለም ጋር አንድ ላይ ተፈርዶባቸው ወደ ሲኦል እንዳይሄዱ አሁን ያለ አግባብ የጌታን ስጋና ደም እየበሉ ስላሉ እግዚአብሔር ምን እያደረጋቸው ነው? እየቆነጠጣቸው ነው፣ እየገሰጻቸው ነው፣ ወደ ራሱ እየመለሳቸው ነው። ምክንያቱም ዝም ካላቸው ጳውሎስ እየሄዱ ያ የጌታ እራት ብለው የሚሰበሰቡበት ቤተክርስቲያን ምን ሊሆን ይችላል? ናይት ክለብ ሊሆን ይችላል። ክርስቶስን ማመናቸው ሊተዉ ይችላሉ። ከዛ የተነሳ ከዓለም ጋር አንድ ላይ ተፈርዶባቸው ወደ ሲኦል ሊገቡ ይችላሉ። ስለዚህ በአግባቡ የጌታን ስጋና ደም ብሉ፣ አለበለዚያ ዕዳ አለባችሁ ይልና ቁጥር 28 ላይ ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ደግሞ ይጠጣ፣ አለበለዚያ ባለ ዕዳ ናችሁ፣ ተጠያቂ ናችሁ፣ ፍርድ አለበት። ያ ማለት ግን እያስፈራራዋችሁ አይደለም። እግዚአብሔር ይህን ለኃጢአት ስርየት ሰጥቷችኋልና በአግባቡ የጌታን ስጋና ደም ተካፈሉ ብሎ ይመክራቸዋል። ታዲያ ምን ማለት ነው በአግባቡ የጌታን ስጋና ደም መቀበል ማለት? ቁጥር 28 ላይ ሰው ግን ራሱን ምን ይበል? ይፈትን፣ እንደዚሁም ከእንጀራው ምን ይበል? ይብላ ይጠጣ እያለ ይናገራል። በአጭር ቃል ምን ማለት ነው? ሰው ራሱን ይፈትን ማለት ንስሐ ይግባ ማለት ነው። የጌታን ስጋና ደም ለመብላት ስትመጡ በመካከላችሁ መለያየት እንዳይኖር፣ የክርስቶስን አካል የሚለይ ጉዳይ እንዳይኖር ንስሐ ገብታችሁ፣ በግላችሁ ንስሐ ገብታችሁ፣ በማህበር ደግሞ አንድ ላይ መጣችሁ በቅዳሴ ውስጥ ካህኑ እዚህ ጋር ቆሞ ኃጢአታችንን ወደ እግዚአብሔር አቅርቦ የእግዚአብሔር ምሕረት ደግሞ እንደዚሁ ለኛ በሚናገርበት ጊዜ ኃጢአታችሁን እግዚአብሔር ምን ብሏችኋል? ይቅር ብሏችኋል ብሎ ሲያውጅ ያን ጊዜ ራሳችንን ፈተንም ማለት ነው። ሰው ግን ራሱን ይፈትን ሲል በአጭር ቃል ንስሐ ግቡ፣ በግላችሁም ንስሐ ግቡ። እንደዚሁም ከፈለጋችሁ አንድ ሰው የምትወዱት የምታምኑት አንድ ካህን ወይም አንድ አገልጋይ ሄዳችሁ ኃጢአታችሁን ተናግራችሁ ከእግዚአብሔር ምሕረትን እንዲያውጅላችሁም ካስፈለገ አድርጋችሁ በማህበር ደግሞ መጣችሁ በጉባኤ አንድ ላይ በእግዚአብሔር ፊት ንስሐ ገብታችሁ በእግዚአብሔር ጸጋ ላይ ተደግፋችሁ በእግዚአብሔር ምሕረት ላይ ተደግፋችሁ እግዚአብሔር ሆይ እኔ ኃጢአተኛ ነኝ ይቅር በለኝ ብላችሁ ራሳችሁን ፈትናችሁ ወደ ጌታ ማዕድኑ። ለዚህ ነው ለሕፃናትኛ ቅዱስ ቁርባን የማንሰጠው፣ ሕፃናት ራሳቸውን የሚፈትኑበት የእድሜ ለቨል ላይ ስላልሆኑ። ከዛ ቁጥር 29 ላይ ሄዳችሁ ስትመለከቱ የጌታን ስጋና ደም ስለማይለዩ መቼ ሕፃናት ያንን ያደርጋሉ የሚለው አከራካሪ ጉዳይ ቢሆንም፣ ነገር ግን ሰው ምን ይበል? ከመብላቱ በፊት ራሱን ይፈትን። ለምንድን ነው ራሱን የሚፈትነው? የሚበላው የክርስቶስ ኢየሱስ እውነተኛ ስጋና ደም እንደሆነ ማመን ማወቅ አለበት። አለበለዚያ የጌታ ስጋና ደም ባለ ዕዳ ስለሚሆን የምንበላው የዘላለም ሕይወት እንደሚሰጠን ከእግዚአብሔር ጋር ኪዳን እንደምናደርግበት አምነን ያ ቅዱስ ቁርባኑን የሚመጥን ሕይወት እየኖርን እንድንመላለስ ጌታ ስለሚፈልግ፣ ስለዚህ አለማመናችሁን፣ አለማመስገናችሁን፣ መከፋፈላችሁን፣ ራስ ወዳድነታችሁን ያለ አግባብ አንዱ ሲራብ ሌላው የምትሰክሩበትን ነገር አቁሙ ነው የሚላቸው። ለእኛ ደግሞ አፕሊኬሽኑ ምንድን ነው? ስነ መለኮታዊ መልእክቱን በመረዳት በማወቅ በማመን መምጣት አለብን። የክርስቶስ ኢየሱስ እውነተኛ ስጋና ደም እንደሆነ፣ የኃጢአት ስርየት እንደሚሰጠን፣ የዘላለም ሕይወት እንደሚሰጠን፣ ከክርስቶስ ጋር የምንታረቅበት ኪዳን እንደሆነ፣ አለበለዚያ ባለ ዕዳ ትሆናላችሁ ስለሚል ከዛ በኋላ ቁጥር 31 ላይ ራሳችንን ብንመረምር ግን
ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ ምን እንላለን? እንገስጻለን። አሁን ጌታ እየገሰጻችሁ ያለው ስለሚወዳችሁ ነው። ከዓለም ጋር እንዳትጠፉ ነው። ወደ ጌታ እንድትመለሱ ነው። ግን ይህን የጌታን ሥጋና ደም በአግባቡ እየተካፈላችሁ ስላልሆነ አሁን ባለዕዳ ትሆናላችሁ ይላችኋል። እግዚአብሔር አምላካችን ይርዳን። አሜን። ወደ ጌታ ማዕድ ስንቀርብ በፍጹም ትህትና በንስሐ እግዚአብሔር ይርዳን ብለን በምህረት የበደሉንን ይቅር ብለን የበደልናቸውንም ይቅርታ ጠይቀን በግላችንም ቅድም እንዳልኳችሁ አንድ መንፈሳዊ የነፍስ አባት አላልኳችሁም፣ ግን መንፈሳዊ አባት ቢኖረንም ጥሩ ነው። እኔ አለኝ መንፈሳዊ አባት የምለው ሰው አለኝ፣ ሄጄ የማማክረው። ልክ እንደዛው መንፈሳዊ አባት ኖሮን ችግራችንን ያለብንን እንደዚህ በእኛ ላይ ተጽዕኖ ያደረገ ከአይምሯችን ውስጥ ያለ የሚወቅሰንን ነገር በፊቱ ለምናምነው ለዚህ ቄስ ተናግረን እግዚአብሔር አምላክ ጸልዮልን እሱ እግዚአብሔር አምላክ የሚሰጠን ምሕረት እንዲያውጅልን ያስፈልጋል። እንደዚሁ ደግሞ በማህበር መተን ጌታ ኢየሱስ ክርስቶስን አብረን ይቅርታ ጠይቀን ምሕረትን ጠይቀን እንድንካፈል ጌታ ያዘናል ማለት ነው። ስለዚህ ሰው ግን ራሱን ይፈትን፣ ከእንጀራውም ይብላ እንደዚሁም ከጽዋው ይጠጣ እያለ ይናገራል። ስለዚህ እግዚአብሔር ይህን ዛሬ የሚናገረን ምንድነው? በአግባቡ የጌታን ሥጋና ደም እንድንካፈል አጠቃላይ የሆነ መርህ ሐዋርያው ጳውሎስ በዚህ ክፍል ላይ ይሰጣቸዋል። ከዛ ቁጥር 33 ላይ ጨርሻለሁኝ። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ምን በሉ? ተጠባበቁ። ተጠባበቁ የሚለውን የግሪኩን ቃል ሄዳችሁ ስትመለከቱ እርስ በርሳችሁ ተቀባበሉ፣ ተዋደዱ። ምክንያቱም የቆሮንቶስ ቤተክርስቲያን የመጠባበቅ ጉዳይ አይደለም። ተጠባብቀው ነው የሚበሉት፣ ችግር የለባቸውም። የግሪኩን ትራንስሌሽን ግን ስትመለከቱ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ ሁሉ እርስ በርሳችሁ ተዋደዱ። አንዱ ሌላውን መመልከት ያለበት በክርስቶስ ነው። ሰውን ሁሉ ማወቅ ያለበት በክርስቶስ ነው። በሚነዳው መኪና፣ በሚቀባው ሽቶ፣ በሚለብሰው ልብስ አይደለም ሰው የሚለካው። ሰው የሚለካው የእግዚአብሔር አምሳል በሱ ላይ ስላለ ነው። ክብር ለኢየሱስ ይሁን። ሐዋርያ ጳውሎስ ሲናገር ሰውን ሁሉ በማናቃለው አለ በክርስቶስ። በተለይ በጌታ ስንሆን ሰውን የምናይበት መነጽራችን ሁሉ ያ በቀራንዮ መስቀል ላይ የፈሰሰለትን የክርስቶስን ደም እንዲሆን እግዚአብሔር ይርዳን። አሜን። ስለዚህ ጥያቄዎች ጠይቄ እጨርሳለሁ። የምንበላው የጌታችን የኢየሱስ ክርስቶስ ሥጋና ደም እውነተኛ የክርስቶስ ሥጋና ደም ነው። ጌታችን ኢየሱስ ክርስቶስ በአካል እንደ ተስፋ ቃሉ ከምንበላውና ከምንጠጣው ነገር ጋር እንደሚገኝ ይሄን ማመን አለብን። ስለዚህ ዝም ብሎ ለዝክር የምናደርገው ከሆነ እንዴት የቆሮንቶስ ቤተክርስቲያን ውስጥ መቅሰፍት አመጣባቸው? እንዴት በቆሮንቶስ ቤተክርስቲያን ውስጥ የኃጢአት ስርየት እንደሚሰጥ የዘላለም ሕይወት እንደሚሰጥ ቃል ኪዳን ከእግዚአብሔር ጋር የምናደርግበት የጸጋ መሳሪያና ሚስጥር ሊሆን ይችላል የሚለውን ጥያቄ በውስጣችን ሄደን እንድናስብ እፈልጋለሁ። ስለዚህ የጌታን ራት በሁለት አይነት መልኩ መውሰድ አለ ብያችኋለሁ። አንደኛው በአግባቡ የጌታን ሥጋና ደም ንስሐ ገብተን በእግዚአብሔር ፊት ስንቀርብ የኃጢአት ስርየትና ይቅርታን ይሰጠናል። ህብረታችንን ያንጽልናል። በሽታን ከኛ ላይ ያርቅልናል። ከክርስቶስ ሞትና ትንሣኤ ጋር እንድንተባበር ያደርገናል፣ ያጽናናናል፣ ሕይወታችንን ያድስልናል። ክብር ለእግዚአብሔር ይሁን። ስለዚህ ለሰው በተፈቀደለት መልኩ ደግሞ ከመለኮት ሙላት ባህሪው ምን እንሆናለን? ተካፋዮች እንሆናለን። አንደኛ ጴጥሮስ ላይ ጴጥሮስ የሚለው ያንን ነው። ከመለኮት ሙላት ባህሪው ምን ሆነን? ተካፈለን። ምክንያቱም ስንበላ ክርስቶስን ሥጋውን ብቻ አይደለም የምንበላው። በነገራችን ላይ ኢየሱስ ክርስቶስ ምንድን ነው? እውነተኛ አምላክ ነው፣ እውነተኛ ደግሞ ሰው ነው። ስለዚህ ስንበላ ሰውነቱን ለይተን ብቻ አይደለም የምንበላው። ክርስቶስ አንድ ነው፣ አይነጣጠልም። ሥጋና መለኮቱ አንድ ላይ ናቸው። ስንበላ ክርስቶስ የሥላሴ ሁለተኛ አካል የሆነው ክርስቶስን ነው የምንበላው። ስለዚህ ለሰው በተፈቀደለት መልኩ ከመለኮት ሙላት ባህሪው ተካፋዮች እንሆናለን። ለምን? የምንበላው እውነተኛ የሆነውን የክርስቶስን ሥጋና ደም ስለሆነ ነው። ያለ አግባብ ግን የምንበላ ከሆነ ያ ማለት ምን ማለት ነው? መታሰቢያ ብቻ ነው፣ የዘላለም ሕይወት አይሰጥም፣ ክርስቶስ የሚገኘው በመንፈስ ብቻ ነው፣ በአካል አይገኝም የሚለውን አስተምሮ ተቀብለን የምንወስድ ከሆነ ያለ አግባብ እየበላን ነው። ለዚህ ነው የእኛ ቤተ ክርስቲያን ቅዱስ ቁርባንን ካህናቱ ሕዝቡ መጥተው እንዲወስዱ ከማወጃቸው በፊት የቤተ ክርስቲያናችን ቆራቢ አባል የሆናችሁ ብቻ ወደ ጌታ ማዕድ
ረቡዕ የሚል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ በአካል እንደሚገኝ በማያምኑ ኢየሱስ ክርስቶስ በዚህ ውስጥ የዘላለም ሕይወት እንደሚሰጥ በማያምኑ፣ የኃጢአት ይቅርታ እንደሚሰጥ በማያምኑ፣ ኪዳን እንደሆነ በማያምኑ፣ ፍርድ እንዳለበት በማያምኑ ጉባኤ ቅዱስ ቁርባን መካፈል የጌታን ሥጋና ደም ያለ አግባብ መካፈል ነው። እግዚአብሔር ይርዳንና በአግባቡ ተካፍለን የእግዚአብሔርን በረከት እንድንቀበል ጌታ ይርዳን። ጊዜው አጭር ስለሆነ ከዚህ በላይ አልሄድም። እንጸልይ እስቲ ለጥቂት ደቂቃ በእግዚአብሔር ፊት በዚህ ላይ እንድንጸልይ እፈልጋለሁ።